አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 11። ደራሲ ዘሪሁን ገመቹ አቤ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በማግስቱ ጠዋት 3 ሰዓት ላይ ሁለቱንም የማይጣጣሙ ባለትዳሮችን አንድ ክፍል ጎን ለጎን እንዲቀመጡ አደረገና እሱ ከፊት ለፊታቸው ተቀመጠ። ጉሮሮውን አጸዳዳና የመግቢያ ንግግሩን ጀመረ። በሰዎች መካከል ለተለያየ ዓላማ ተብለው የሚደረጉ የእርስ በርስ ጉድኝቶችና ቁርኝቶች አሉ። ከነዛ መካከል ግን በጣም ውስብስቡ የጠበቀውና የጠለቀው ግንኙነት በአንድ ወንድና ሴት መካከል የሚፈጠር የጋብቻ ጉድኝት ነው። በጋብቻ ውስጥ የተፈጠረው ችግር ለመፍታት ሁልጊዜ ቀላል የተባለ መንገድ አይደለም። አንዱ ጋብቻ ውስጥ የሚፈጠረው ችግር ከሌላው ጋብቻ ችግር በአይነትም በይዘትም ፍጹም የተለየ በመሆን ችግሩን ለማስተካከል የሚወስደውም እርምጃ የዛኑ ያህል የተለየ ነው። በዛ ላይ ሁሉም ችግሮች እንዲፈቱ በጥንዶቹ መካከል ስክነት፣ ትዕግስትን፣ ጥረትንና በራስ እገዛን ይጠይቃል። አሁን ልብ በሉ፣ ጥረታችን በመካከላችሁ ያላለውን ግጭትና ጭቅጭቅ ሙሉ በሙሉ ማስወገድ አይደለም። አይ እንደዛማ አይሆንም፣ እናንተ ሰው ናችሁ። ሁለት ሰዎች ደግሞ በአንድ ጣራ ስር አብረው እስከኖሩ ድረስ በሆነ ነገር መነጋገራቸውና በነገሩ ላይ የተለያየ ተቃራኒ ሐሳብ ማንጸባረቃቸው አይቀርም። ስለዚህ መነጋገርና መጨቃጨቃችሁ ኖርማል ነው። አሁን ምንድን ነው የምናደርገው? በማንኛውም ጉዳይ ላይ አለመግባባት ተከስቶ ስትነጋገሩ በምን መልኩ ነው ኮሚኒኬት የምታደርጉት? ነገሩን ማስረዳትና ማሳመን ላይ እንደዛ ነው ትኩረታችሁ? ወይስ ያንን ምክንያት አድርጎ በስድብና በዘለፋ ማጥቃትና ልብ መስበር? አያችሁ፣ ትልቁ ችግር መጋጨታችን ሳይሆን በእያንዳንዱ ግጭታችን አንዳችን ለሌላኛው የልብ ቁስለትና የነፍስ ህመም መስጠታችን ነው። ማጥፋት ያለብን እርስ በርስ መወጋጋቱን ነው። አንዳችን ሌላችን ላይ በምንም አይነት ሰበብ የሚያቆስል ጦር አስበን አይደለም፣ አምልጦን እንኳ መወርወር የለብንም። እርስ በርስ ከፍ ባለ ቃላት በተነጋገራችሁ ቁጥር ደግሞ እየተጣላችሁ መሆኑን አታስቡት። መጣላት ቃሉ ራሱ አሉታዊ ነው። እየተጣላችሁ ሳይሆን በጋለ ስሜት እየተነጋገራችሁ ነው። በቃ እንደዚህ ነው ማሰብ ያለባችሁ። እንደዛ ካሰባችሁ ቀጥታ ችግሩ በጋለ ስሜት መነጋገራችሁ ብቻ ስለሆነ ስሜታችሁን በማረጋጋት ነገሩን ትፈቱታላችሁ። እየተጣላን ነው ብላችሁ ካሰባችሁ ግን ገና ይቅርታ የሚጠይቅ ሰው ወይም ሽማግሌ ልትፈልጉ ነው። ልብ በሉ፣ ጮክ ብሎ መነጋገር ሁልጊዜ መጣላት አይደለም። አዎ፣ አብዛኛውን ጊዜ በጋለ ስሜት መነጋገር ነው። ሌላው በምንም አይነት ሁኔታ ንግግራችሁ ሰው ፊት አይሁን። የምንወደው ሰው ላይ ያለንን ቅሬታ ብቻውን በሆነበት ጊዜ ነው መናገር ያለብን። እንደዛ ሲሆን ነው ውጤታማና ጥፋቱን ለማረም ፈቃደኛ የሚሆነው። ወቀሳው ሰው ፊት ሲሆን ግን ሰውየው የበለጠ በእኛ ቅሬታ እንዲያድርበት መንገድ ያመቻቻል። እንግዲህ ሁለታችሁም እንደምታውቁት አሁን ለእኛ እዚህ መገኘት ዋናዋ ምክንያት በጸሎት ነች። እኔ በስራ በተለይ ከሀገር ውጭ በነበርኩበት ጊዜ በጣም ብዙ ባለትዳሮችን አማክሬያለሁ። ትዳራቸውንም መካከል ያለውን ችግር በመተጋገዝ ለመፍታት ችያለሁ። በብዙዎቹም ረክቻለሁ። ከብዙዎቹ ቤተሰቦችም ጋር ቤተሰብ ለመሆን ችያለሁ። ግን እመኑ፣ እንዲህ እንደናንተ የተለየ ጉዳይ ገጥሞኛ አያውቅም በጭራሽ። የተለየ ስትል እስካሁን ወደ እኔ መጥተው የሚያናግሩኝ ከሁለት አንዱ ማለቴ ባልየው ወይም ሚስትየው ናቸው። የእናንተ ግን ልጃችሁ ነች። ያናገረችኝም የቀጠረችኝም። አዎ እሱስ ትክክል ነህ። ስለዚህ አሁን ስራችንን ስንጀምር
እሷን እያሰብን መሆን አለበት። እሺ። በፍቅር የታነጸ ትዳር ውስጥ ያላደጉ ልጆች በመጨረሻ በስነ ልቦናም ሆነ አካላዊ በሽታ እንደማያጣቸው የተረጋገጠ ነው። ልጅ ስናሳድግ ጥሩ ልብስ፣ ጥሩ ስነ ምግባርና ጥራቱን የጠበቀ ትምህርት እንዲያገኙ መጣር ብቻ ሳይሆን የተሞላ ፍቅርም እየመገብን ማሳደግ እንዳለበት እንደ ወላጅ ግንዛቤው ሊኖረን ይገባል። የመፈቀርና የመፈለግ ስሜት ማጣት በከፍተኛ ሁኔታ የልጆችን በራስ የመተማመን ችሎታ ከመሸርሸሩም በላይ ለአይምሮ ውጥረትና ድብርትም እንዲዳረጉ ያደርጋቸዋል። ለልጆች በፍቅርና በእንክብካቤ ማሳደግ ደስተኛ ሆኖ ለመኖር ብቻ ሳይሆን ጤነኛም ሆኖ ለመኖር በጣም አስፈላጊ ነው። በወላጆች የሚወደድና ወላጆቹንም የሚወድ ልጅ በጣም ደስተኛ ነው። በፍቅር ውስጥ መኖር ጤነኛ ሆኖ ለመኖር እና የበሽታ የመከላከል አቅማችንን ለመጨመር እንደሚያግዘን በሳይንስ የተረጋገጠ ነው። ስለዚህ ልጆቻችንን በፍቅር ታንጸው የመፈለግና የመወደድ ስነ ልቦና ኖሯቸው ማደግ አለባቸው። ለዚህም ወላጆች ሁሉ ትኩረት ሰጠው መስራት አለባቸው። እንደውም እናንተ እድለኛ ናችሁ ስትል እንዴ በጸሎት እኮ በጣም የምትገርም ብስልና በቀላሉ የማትሰበር ልጅ ነች። አብዛኞቹ በእሷ እድሜ ያሉ ልጆች በእንደዚህ አይነት ችግሮች ውስጥ ሲያልፉ ከፍተኛ ድብርት ውስጥ ይገቡና ለተለያዩ ሱሶች ይጋለጣሉ። ከዛም አልፈው በህይወት ተስፋ መቁረጥ ውስጥ ይገቡና ራሳቸውን ወደ ማጥፋት ይሄዳሉ። በጸሎት ግን ያደረገችው ከውጥረቱ ራሷን ዞር አድርጋ እናንተን ለመርዳትና ወደ መስመር ለመመለስ መጣር ላይ ነው ያተኮረችው። አዎ እውነትህን ነው። በልጄ ታላቅ ኩራት ተሰምቶኛል። ምንም ጭረት ሳይነካት ወደ ቤቷ እንድትመለስ ማድረግ ያለብኝን አደርጋለሁ። ማለት ሁለታችንም ማድረግ ያለብንን እናደርጋለን አይደል ስንዱ? አዎ ትክክል ነህ። ለዛም አይደል እዚህ የተገኘ ነው። እንግዲያው ጀመርን። ከአሁን በኋላ የምናወራውና የምንናገረው ሁሉ እየተቀዳ ነው ብሎ አይፓዱን አስተካክሎ ተጫነውና ቦታውን ይዞ ተቀመጠ። ለ3 ሰዓት ቀጠለ። በመጀመሪያ ወይዘሮ ስንዱ አቶ ኃይለ መኮት ላይ ያላቸውን ቅሬታ እስካሁን በደሉኝ የሚሉትን ነገር እንዲያወሩና አቶ ኃይለ መለኮት ደግሞ ለደቂቃ እንኳ ሳያቋርጡ እንዲሰሙ አደረገ። በቀጣዩ ሰዓት ደግሞ አቶ ኃይለ ልዑል በተራቸው ሚስታቸው ላይ ያላቸውን ቅሬታ በዝርዝር እንዲናገሩ አደረገ። ቀጣዩን 1 ሰዓት ደግሞ ራሱ ሰለሞን ጥያቄ እየጠየቃቸው ሁለቱንም ተራ በተራ እንዲመልሱ ተደረገና የጠዋቱ ክፍለ ጊዜ አለቀና 3ቱም ተያይዘው ወደ ሳሎን ሄዱ። ምሳ በስነ ስርዓት ተዘጋጅቶ ስለጠበቃቸው 3ቱንም ጠረጴዛውን ከበው ጸጥታ በተጫነው እርስ በርስ በተፈራራ በሚመስል ሁኔታ ምሳቸውን ተበልቶ አለቀ። ቡና ተፈልቶ ስለነበር በረንዳ ላይ ቁጭ ብለው ንፋስ እየተቀበሉ ጠጡ። አሁን ለ1 ሰዓት ያህል መኝታ ክፍላችሁ ገብታችሁ አረፍ በሉ ብለው ሁለቱም ከመቀመጫቸው ተነሱ። ሰለሞን ከኋላ ተከተላቸው። መኝታ ቤታቸው እንደደረሱ ሊከፍቱ ሲታገሉ ይቅርታ ሳልነግራችሁ መኝታ ቤታችሁ ተቀይሯል፣ ተከተሉኝ ብሎ ቀደማቸው። የኔም ነው የተቀየረው? አዎ ወይዘሮ ስንዱ፣ ሁለታችሁም ተከተሉኝ። ግራ በማጋባት ሁለቱም በዝምታ ከኋላው ተከተሉት። የኮሪደሩ መጨረሻ ላይ ካለው በራፍ ሲደርስ ቆመና ከፈተው። ግቡ። እኔ ወይስ እሷ? ሁለታችሁም። እርስ በርስ ተያዩ። ቀጥሎ በጋራ እሱ ላይ አፈጠጡበት። አንድ ክፍል ውስጥ አብረው ከተኙ 10 ዓመት አልፏቸዋል። አሁን በአንዴ እንዴት? ጉዳዩ ሁለቱንም እኩል ነበር ያስበረገጋቸው። ጫን ባለ የአዛዥነት ቃል እባካችሁ ግቡ አላቸው። ምርጫ ስላልነበራቸው አቶ ኃይለ መለኮት ቀድመው ገቡ። ወይዘሮ ስንዱ ተከተሏቸው። ሁለቱም ጎን ለጎን ቆመው ክፍሉን ዙሪያ ሲቃኙ ቆዩ። ሻንጣቸውም ሆነ ጠቅላላ ዕቃቸው በየቦታው ተቀምጧል። 2 አልጋ ማዶ ለማዶ ግድግዳ ተጠግቶ ይታያል። ያው 2 አልጋ አለ።
ተነጋገሩና አንዳንድ ተካፈሉ። በቃ መልካም እረፍት፣ ሰዓቱ ሲደርስ መጥቼ ቀሰቅሳችኋለሁ አለና ከክፍሉ ወጥቶ በራፉን መልሶ ዘግቶላቸው ወደ ገዛ ክፍሉ ሄደ። የ2 ሰዓት የእረፍት ጊዜያቸው ከተሰጣቸው በኋላ በጠዋቱ ጊዜ ባለው ፕሮግራም የቀረጸውን ወደ ኮምፒውተሩ ገለበጠና ይዞ ወደ እነሱ ክፍል አመራ። በስሱ ቆረቆረ። ወዲያው ነበር የተከፈተለት። መጣ? እየጠበቅንህ ነበር። አዎ መጥቻለሁ። ስንዱ ተነሽ እንሂድ፣ አቶ ኃይለ መለኮት ተናገሩ። አይ ቆይ መሄድ አያስፈልግም፣ እዚሁ እናደርገው ይሻላል። እሺ ግባ ብለው በራፉን ለቀቁለትና ወደ ውስጥ በመመለስ አልጋቸው ጠርዝ ላይ ተቀመጡ። ወይዘሮ ስንዱም የራሳቸው አልጋ ላይ እንደተቀመጡ ነው። ወንበር ሳብ አደረገና ከሁለቱ መካከል ተቀመጠና ኮምፒውተሩን ጠረጴዛ ላይ አስቀመጠው። ይሄውላችሁ በትዳር ውስጥ ችግር መፈጠርና አለመስማማት የእናንተ ብቻ ሳይሆን የሚሊየን ጥንዶች ችግር ነው። እመኑ፣ ያልተስማማንበት ነገር ይህ ነው ያ ነው ብላችሁ ቀኑን ሙሉ ስትዘረዝሩ ብትውሉ የእናንተ ከሌላው ትዳር ውስጥ ከተፈጠረው ችግር የተለየ ሊሆን ይችላል እንጂ የባሰ ግን አይደለም። ስሙን፣ አብዛኛውን ጊዜ በትዳር ውስጥ ችግር ሲከሰት በትዳር ውስጥ ችግር የፈጠረውን ነገር ከማየት ይልቅ ራሱን ትዳርን እንደ ችግር የመውሰድ አዝማሚያ ይታያል። ያ ደግሞ ከችግራቸው ከትዳራቸው ውስጥ ሾልኮ ስለመውጣት ስለመፋታት እንዲያስቡ ያደርጋቸዋል። እንደ ሐሳባቸው ትዳራቸውን ፈተው የተሻለ ወዳሉት ወደ ሌላ ትዳር መሸጋገር ቢችሉም ችግሩም አብሯቸው ነው ወደ አዲሱ ትዳራቸው የሚሸጋገረው። መፍትሄው ትዳሩን እንደ ችግር ወስዶ ያልሆነ ድምዳሜ ላይ ከመድረስ ይልቅ ጥሩ ውስጥ የተከሰቱ ችግሮች ምንና ምን ናቸው ብለው በመለየት እነሱን ለማስወገድ መጣርና በዛ ሂደት የጋብቻውን ህልውና ማስቀጠል ይበጃል። ምክንያቱም የመኪናህ ጎማ ቢያልቅ ጎማውን ትቀይራለህ እንጂ መኪናዋን ሙሉ በሙሉ አታስወግድም። አይደለም ጎማ ሞተሩ ቢነክስ እንኳ ሞተር አስወርደህ ከእንደገና ተፈቶ ተበታትኖ ችግሩ ተለይቶ ከተወገደ በኋላ መልሶ ይገጣጠምና በመኪናው እንደነበረ ይቀጥላል። ጋብቻም እንደዛ ነው የሚደረገው። እና አሁን እያደረግን ያለነው በመካከላችሁ ያለውን ችግር የመቃቃራችሁን መንስኤ መለየት ነው። አሁን በጠዋቱ ክፍለ ጊዜ ሁለታችሁም የተናገራችሁትን እዚህ ኮምፒውተር ላይ ከፍትላችኋለሁ። በጋራ አብራችሁ ታዩታላችሁ። ይሄ መልሳችሁ የተናገራችሁትን እንድታደምጡና የትኛው ትክክል ነው የትኛው ንግግራችሁ ተጋኗል የሚለውን መልሳችሁ እንድታስቡበት ይረዳችኋል። በቃ አሁን ቀጥታ ወደ ማዳመጡ እንግባ አለና ኮምፒውተሩን ከፈተና ለወይዘሮ ስንዱ አቀበላት። አቶ ኃይለ መለኮት ግን ያለምንም ንግግር ከተቀመጠበት የራሱ አልጋ ተነሳና ሄዶ ወይዘሮ ስንዱ አልጋ ላይ ከጎናቸው ተቀመጠና በኮምፒውተር የሚታየውን የራሳቸውን ንግግር ለማዳመጥ ዝግጁ ሆነ። ሰለሞን በጸጥታ ከተቀመጠበት ተነሳና ክፍሉን ለቆ በራፉን ዘጋላቸውና ወጥቶ ሄደ። ሰለሞንና በጸሎት በስልክ እያወሩ ነው። ለመሆኑ የት ነው ያለሽው ሲል ጠየቃት። ምን ነው ጠየቀኝ? አይ እንዲሁ ደህንነትሽ አሳስቦኝ ነው። ምናልባት የማይመች ቦታ ካለሽ ልረዳሽ እችላለሁ። ምን ነው ወደ ቤትህ ወስደህ ደብቀኝ ልታኖረኝ አስበህ ነው? ምን ነው ችግር አለው? የእውነት የማይመች ቦታ ካለሽ ንገሪኝ። አሁን ካለሁበት ቦታ የተሻለ ሊመቸኝ የሚችለው ምናልባት ገነት ውስጥ ነው። እሱንም ደግሞ ስላላየሁት እርግጠኛ አይደለሁም። እንዴ ከእናትና አባትሽን ቤት የተሻለ ቦታ ነኝ ነው የምትይኝ? ይሄንም ማመን አልችልም። ነገርኩህ እኮ። ገባኝ። ምኑን የገባ? ከእናትና አባት ቤት በበለጠ የሚመች ቦታ የፍቅረኛ ቤት ነው። በጣም ተሳስተሃል። አዲስ ቤተሰብ አግኝቻለሁ። 4 ናቸው። ሽማግሌ አባትና አንድ እናት፣ አንድ ወንድና ሴት ልጅ አላቸው።
2 ክፍል ሰርቪስ ውስጥ ነው የሚኖሩት። ኑሯቸው ከእጅ ወደ አፍ ነው። ፍቅራቸው ግን ሞልቶ የፈሰሰ ነው። ለዘላለም ልጃቸው አድርገው ተቀብለውኛል። ከአሁን ወዲህ ባለው ህይወቴ ሙሉ እነሱ ወላጆቼና ቤተሰቦቼ እንደሆኑ እንዲቀጥሉ ምንም ነገር አደርጋለሁ። የሚገርም ነው። እናትና አባትሽ ይህንን ንግግርሽን ቢሰሙ ልባቸው የሚሰበር ይመስለኛል። እንግዲህ ምንም ማድረግ አልችልም። በእነሱ ስህተት ነው ከቤት የወጣሁትና እነሱን ያገኘሁት። አሁን አግኝቼ በደንብ አጣጥሚያቸዋለሁ እና ወደ ቤት ብመለስ እንኳ ወላጆቼን ከነሱ ጋር ነው ማነጻጽራቸው እና ለነሱ ቀላል የሚሆንላቸው አይመስለኝም። ለመሆኑ ማንነትሽን ያውቃሉ? አይ አያውቁም። እኔ ለነሱ እናቷ የሞተችባትና የእንጀራ አባቷ ሰክሮ በሌሊት ሊደፍራት ሲል አምልጣ የወጣች ሚስኪን ሴት ነኝ። ይህንን ታሪክ አንቺ ነሽ የፈጠርሽው? አዎ፣ የምትገርሚ ልጅ ነሽ። እኔም ጋር መጠሽ ተመሳሳይ ታሪክ ብትነግሪኝ አምኜ ልረዳሽ መሞከር አይቀርም ነበር። የእነሱ እኮ መርዳት አይደለም እናትና አባት መሆን ነው፣ እንደ ልጃቸው መቀበል። የእውነት አዲሶቹን ቤተሰቦችሽን እኔ ራሱ ለመተዋወቅ ጓጓሁ። መጓጓት ትክክል ነው። ነገሮች ከተስተካከሉ በኋላ ታስተዋውቅኛለሽ ብዬ እገምታለሁ። መጀመሪያ እስኪ እኛ ለመተዋወቅ ያብቃን። እንዴ እኛ እኮ በደንብ ተዋወቅን። ለአመታት የማውቅሽ እንደሆነ ነው የሚሰማኝ። እሱስ እውነት ነው። ያው አካል ለአካል አልተገናኘንም ብዬ ነው። ባክሽ የስልኬ ጋላሪ በአንቺ ፎቶ ተጨናንቋል ብሎ ያልጠበቀችውን አስደንጋጭ ነገር ነገራት። እንዴ በምን ምክንያት? እንዴ ደንበኛ አይደለሽ እና የሁሉንም ደንበኞችህን ፎቶ ትሰበስባለህ ማለት ነው? ቆንጆና የተለዩ የሆኑትን? አዎ በቻይነኛ ቆንጆ ነሽ እያልከኝ ነው? ምን ነው አይደለሽም እንዴ? እኔ እንጃ። ለማንኛውም ደስ የሚል ስሜት እንዲሰማኝ አድርገሃል እና እኔስ ያንተን ፎቶ የማግኘት መብት አለኝ ወይስ አይመስልህም? አይ አዲሶቹን ቤተሰቦችሽን እንደምታስተዋውቂኝ ቃል ካልገባሽ የምታገኝ አይመስለኝም። አዲሶቹን ቤተሰቦቼን እኔ እንጃ ስለምሳሳላቸው የማደርገው አይመስለኝም። ትገርሚያለሽ፣ ዋናዎቹን ቤተሰቦችሽን እኮ ተቆጣጠሪያቸዋለሁ። ለማንኛውም ይህን የመሰለ ቤተሰብ ስላገኘሽ ደስ ብሎኛል። ይሄውልሽ በህይወት ውስጥ 3 አይነት ሰዎች አሉ። ቅጠል የሆኑ ሰዎች፣ ቅርንጫፍ የሆኑ ሰዎችና ስር የሆኑ ሰዎች። ቅጠል የሆኑ ሰዎች ወቅትንና ሁኔታዎችን ጠብቀው ወደ ህይወትሽ የሚገቡ ናቸው። ደካሞች ስለሆኑ በእነሱ ተጽዕኖ ስር ፈጽሞ እንዳትወድቂ። ከአንቺ የሚፈልጉትን የሆነ ነገር ስላለ ነው ወደ ህይወትሽ የሚመጡት። የመከራ ንፋስ በህይወትሽ ዙሪያ ሲነፍስ መርገፍ ይጀምራል። እነዚህ ሰዎች አንቺን ማፍቀር የሚቀጥሉት በዙሪያሽ ያሉ ነገሮች ጥሩ እስከሆኑ ጊዜ ብቻ ነው። ንፋስ እንደመታው የወየ በቅጠል ከላይሽ ላይ ተንጠልጥሎ ይረግፋል። ቅርንጫፍ ሰዎች ደግሞ በአንጻራዊነት ጠንካሮች ናቸው፣ ግን ልትጠነቀቂያቸው ይገባል። ህይወት ጨከን ስትል መገንጠላቸው አይቀርም። ምክንያቱም ጠንከር ያለ የህይወት ጫና የመሸከም አቅም የላቸውም። ነገሮች ጨለምለም ሲሉና ተስፋም የሌላቸው ሲመስሉ ጥላውሽ ዞር ለማለት አያመነቱም። ሌሎቹ ልክ እንዳንቺ አዲሶቹ ቤተሰቦችሽ ስር የሆኑ ናቸው። እነዚህ በህይወትሽ በጣም አስፈላጊ ሰዎች ናቸው። ለመታየት ብለው የሚሰሩት ስራ የለም። በመከራሽም በደስታሽም ጊዜ አብረውሽ ናቸው። እስከ ሞት የታመኑሽ ናቸው። ሲያፈቅሩሽ በነጻነት ምንም መልስ ካንቺ ሳይጠብቁ ነው። እንደዚህ አይነት 1 ወይም 2 ሰው ከጎንሽ ማግኘት የህይወት ዘመን ሽልማት ነው። ጥሩ አድርገህ ገልጸኸዋል። እነሱ ብቻ ሳይሆኑ አንተም ለእኔ ስር ነህ። በቃ ቻው፣ ነገ እንደዋወላለን። ቻው፣ እሺ፣ ደህና ሁኚ ብሎ ስልኩን ከዘጋ በኋላ ባለበት ቆሞ ትካዜ ውስጥ ገባ። ይህችን ልጅ በተመለከተ የተለየ አይነት ኬሚስትሪ በሰውነቱ እየረጨ ነው። ነገሮች ወዴት እያመሩ ነው ሲል ራሱን ጠየቀ። በማግስቱ በጸሎት ከሞላ ጎደል ጤንነቷ እየተመለሰ ነው። እረ እንደውም ድናለች ማለት ይቻላል። የእግሯ ስብራት ሙሉ በሙሉ ተጠግኖ በደንብ መራመድ ትችላለች። የፊቷ ቁስለትም ሙሉ በሙሉ ተጠግኗል። አሁን ብቸኛ ችግሯ ፊቷ ላይ ተሸነታትሮ የሚገኘው ጠባሳ ብቻ ነው።
እንግዲህ ግማሽ ፊቷን ባደረሰው በተበታተነው ጠባሳ ውስጥም ምን ያህሉ እንደሚጠፋና ከበፊት ቆዳዋ በቦታው እንደሚመለስ ምን ያህሉ ደግሞ እንደዛው እንደሚቀር ምንም የምታውቀው ነገር የለም። ያንን ለማወቅ በርከት ያሉ ተጨማሪ የማገገሚያ ቀኖች ያስፈልጋታል። ከዛ በኋላ የቆዳ ስፔሻሊስቶች ጋር ሄዳ ሰርጀሪ መሰራትም የግድ ያስፈልጋት ይሆናል። ለጊዜው ያ እያሳሰባት አይደለም። እሱን ጊዜው ሲደርስና ሁሉ ነገር ተስተካክሎ ወደ ቤት ከተመለስኩ በኋላ አስብበታለሁ ብላ ወስናለች። አሁን ከጎኗ አቶ ለሚቻ ቁጭ ብለው እያጫወቷት ነው። ለልጆች ያለህ ፍቅር ያስገርመኛል። አይ ልጄ፣ ሁሉም ወላጆች እኮ ልጆቻቸውን አብዝተው ይወዳሉ። በትትና መለሱላት። እሱን ማለት አይደለም፣ የእናንተ የተለየ ነው። አይኖችህ ከልጆችህ ላይ አይነቀሉም። ሙሉ ትኩረትህ ልጆችህ ላይ ነው። ስለ ዕለት ውሎቸው ታውቃለህ። ጠዋትና ማታ አብረሃቸው በአንድ መውሰብ ቀርበህ ሁለቱንም እያጎረስኩ ነው የምትበላው። ብዙ ነገር ልጄ፣ ወድጄ አይደለም እኮ እንደምትዩ እኔ አባትሽ በብዛት ተትረፍርፎኝ ያለኝ ፍቅር ነው። ገንዘብ ኖሮኝ ይህንን ስሩ ብዬ መቋቋሚያ ወይም መነገጃ ጥሪት አልሰጣቸው። ሁልጊዜ ታዲያ ይህንን ነገር በምንድን ነው የማካክሰው ብዬ ሳስብ አንድ የማገኘው መልስ ጊዜዬንና ፍቅሬን ሳልሰስት መስጠት ነው። አዎ ቢያንስ በዛ ነው ልክሳቸው የምችለው። ግን እሱ ምን ያህል እድለኞች መሆናቸውን ያውቃሉ? አይ እነሱ ሳይሆኑ እኔ ነኝ እድለኛ። ምንም ባደርግላቸው እንኳ ማንም ፊት በኩራት አባዬ ብለው ይጠሩኛል። በቀደም ለሊሴ ይሄ ፌስቡክ ነው ምንድን ነው በምትሉት ነገር ላይ በተንጀረገገ ጺሜንና በጎፈረ ጸጉሬ የተነሳሁትን የተጎሳቆለ ፎቶ ለጥፋ አባዬ መልካም የአባቶች ቀን እወድሃለሁ ዘላለም ኖርልኝ ብላ የለጠፈችውን ሰው አሳየኝ። አየሽ፣ እኔ ጎስቋላ አባቷን ዓለም ፊት በአደባባይ ይዛ ለመውጣት አልተሳቀቀችም። እንደውም በኩራት ነበር ያደረገችው። ከ4 ዓመት በፊት ምን ሆነ መሰለሽ? እኔ አባትሽ የተቀደደና ያደፈ ቱታ ለብሼ አንድ ቤት ጣሪያ ላይ ወጥቼ ቆርቆሮ እየጠገንኩ ነበር። ስራዬን ጨርሼ ከጣሪያው በመሰላል በመውረድ ላይ ያለሁ እታች ትላልቅ ሱፍ ለባሽ ሰዎች ቤቱን እየተመለከቱ ነው። ከመካከላቸው ልጄ በሬዱ ነበረችበት። ለካ ያ ቤት የባንክ ዕዳ ኖሮበት ጫራታ ላይ ሊያወጡት ከባንክ የመጡ የሥራ ኃላፊዎች ነበሩ። የልጅ አለቃዎች ልክ ልጄን እንዳዩት ተመልሼ ወደ ላይ መውጣት ጀመርኩ። ለካ ልጄም በዛው ቅጽበት አይታኝ ነበር። አባዬ ና ወረዳ እንዴ ስትል የት ልግባ? ምርጫ ስላልነበረኝ ወደ ታች ወረድኩ። ቆሻሻይን ሳትጠየፍ ጉስቁልናይን ከቁም ነገር ሳትቆጥር አገላብጣ እየሳመችኝ ወደ ኋላ ወደ አለቆቿ ይዛኝ ሄደችና አባቴ ነው ተዋወቁት ብላ አስተዋወቀችኝ። አክብር አስከበረችኝ። እነሱን ከሸኘሁ በኋላ ለብቻ የገለል ብዬ እንደ ሕፃን ልጅ አለቀስኩ። እና ምን ልልሽ ነው? እኔ ነኝ እድለኛ። አይ ጋሼ፣ እኔ አንተ አባቴ ብትሆን በጀርባዬ አዝኜ ድፍን አዲስ አበባን እዞር ነበር። አይ አንቺ አሁንም አባትሽ ነኝ አይደል እንዴ? እሱስ እውነትህን ነው። አንተ ያደረክልኝ ግማሹን አባቴ ያደርጎልኝ አያውቅም። ማለቴ አሁን እየተነፈስኩ ያለሁት ባንተ ደግነት ነው። አይ አንቺ ልጅ ጋሼ። አቤት ልጄ፣ አንድ ነገር ልጠይቅህ ነበር ግን ፈራሁ። እንዴ እኔ እኮ አባትሽ ነኝ። ምን ያስፈራሻል? አንተን ማለቴ ያው በህመሜ ምክንያት ረጅም ጊዜ ስትተኛና ከቤት ሳልወጣ ስለቆየው ተጨንቄያለሁ። ለተወሰነ ቀን ከሌሌሲ ጋር ላንጋኖ ወይም የሆነ ቦታ ሄደን ትንሽ ተዝናንተን ብንመጣ ብዬ ነበር። ከሌሌሲ ጋር ልጄ። ስራዋስ አልሰማህም እንዴ? አለቃዋ እኮ ለስራ ሌላ ሀገር ለ1 ወር ስለሄደ ፍቃድ ሰጧታል። እንደዛ ነው አሉና መልስ ሳይሰጡ ወደ ትካዜ ውስጥ ገቡ። ምን ብለው 2 የደረሱ ሴቶችን እንደሚፈቅዱላቸው ምን ብለውስ እንደሚከለክሏቸው ግራ ገባቸው። በጸሎትም መልሱን ለመስማት አፏን ከፍታ በጉጉት መጠበቋን ቀጠለች። የኔ ልጅ
ያልሽው ነገር ትክክል ነሽ። አየር መቀየርና ትንሽ ዘና ማለት አለብሽ። ግን ሁለታችሁም ሴቶች ናችሁ። ቆይ ለምን ወንጭ አትሄዱም? ክፍል 12 ይቀጥላል።